ብልጽግናን የሚያክል ፓርቲ ካልተሳካለት እያንዳንዱ አባልና አመራር ወስኗል ኢትዮጵያ ትክሰር ትውደቅ ትፍረስ ብሎ ወስኗል ማለት ነው። ብልጽግናን የሚያክል ፓርቲ ካልተሳካለት እያንዳንዱ አባልና አመራር ወስኗል ኢትዮጵያ ትክሰር ትውደቅ ትፍረስ ብሎ ወስኗል ማለት ነው። በግል ብትጠየቅ ኢትዮጵያ እንድታድግ ፈልጋለሁ ሰላማን ፈልጋለሁ ነው የምትለው። በግል ብትጠየቅ ያን ከፈለክ ፓርቲው ስኬታማ እንዲሆን ያስቀመጣቸውን እቅዶች ትልሞች የሚፈጽም እንዲሆን አድርግ። ፓርቲው ከተሳካለት እና ፖሊሲ ካመነጨ ያን ለመፈጸም የሚያስችል ዲሲፕሊን ካለን የመንግስት የሀገር ፍላጎቶች ኢንተረስቶች ይሳካሉ ማለት ነው። የኢትዮጵያ ኢንተረስት ከተሳካ ደግሞ በዚያ የሚጎዳ ፓርቲ ወይም አመራር አይኖርም። ለፓርቲያችን የምንቀና የምንሰራ የምንተጋ እና ውጤት የምናመጣና ያስቀመጣቸውን ቃል የገባቸውን ነገሮች የምንፈጽም ከሆነ በዚያ ውስጥ ኢትዮጵያ ትጠቀማለች። ይህ እንዲሆን አንደኛው ጠንካራ ፓርቲ መፍጠር ነው። ዲሲፕሊን ያለው ነገሮች በፖለቲካ አይን የሚያይ ሲስተሚክ በሆነ አይን የሚያይ የሚወያይ የሚነጋገር የሚነቃቀፍ የሚተራረም የሚተጋገዝ በጋራ በትብብር ለማደግ የተዘጋጀ ጠንካራ ፓርቲ መፍጠር። ሁለተኛ የፓርቲም የሀገርም አንድነት የነገሮች ማዕከላዊ አድርጎ ማየት። አንድ መሆን አለበት ይሄ ሀገር። አንድ ጠንካራ ሀገር እንዲኖረን የፓርቲ ውስጣዊ አንድነት ያስፈልጋል። ይሄ ደግሞ የሚፈስና ወደ ሀገር አንድነት የሚታይ መሆን አለበት። አንድነት እንዲረጋገጥ ዴሞክራሲን መለማመድ አለብን። በውስጥ በምርጫችን በምደባችን በንግግራችን በውይይታችን ዴሞክራሲ መለማመድ ያስፈልጋል። ለምሳሌ ትናንት በነበረው ምርጫ አንዳንዶቻችሁ ገብታችኋል፣ አንዳንዶች ቀርተዋል። 24 ሰዓት ናት ለውጧ 24 ሰዓት። የገባን ሁሉን ነገር ይዘን የወጣውን ሁሉ አራግፈን የምንጥል ከሆነ በውስጣችን ዲሞክራሲ ብቻ ሳይሆን ስብዕና የለም ማለት ነው። የወጣውም ተምሮ ሊመለስ ይችላል፣ ያለውም ሊወጣ ይችላል። ሚዛናዊ የሆነ ነገር ያስፈልጋል። ወጥቷል ብለን ቆርጠን አንጥልም፣ ገብቷል ብለን ሁሉ አናሸክምም። ሁሉ በሚዛን ነው የሚለውን ማሰብ ጥሩ ነው። አጋጣሚ ሆኖ ለምሳሌ የኦሮሚያና አማራን ብቻ እንኳን ብንመለከት ኦልሞስት ግማሽ የስራ አስፈጻሚ ለውጥ አለ። ኦሮሚያ ውስጥ 50% የሚሆን አዲስ የስራ አስፈጻሚ አባላት ገብተዋል፣ ድሮ ያልነበሩ። አማራ ውስጥ 50% የሚሆን አዲስ ስራ አስፈጻሚ አባላት ገብተዋል። ከስራ አስፈጻሚ በምርጫው የወጡ ሁሉ የማያስፈልጉ ወደ ስራ አስፈጻሚ የገቡ ሁሉ ደግሞ ኢምፖርታንት እና የሚያስፈልጉ አይደሉም። ባላንስ ያስፈልጋል እና የገባችሁም የወጡትን ሰዎች የምታዩበት እይታ ዴሞክራሲያዊ መሆን አለበት። በዚህ ምርጫ አላለፈም ማለት ዘሆል ህይወቱ አያልፍም ማለት አይደለም። የኛ አባል ነው፣ እንዴት አድርገን እንጠቀምበታለን ብሎ ማሰብ ያስፈልጋል። ጠንካራ ፓርቲ፣ አንድነት፣ ዴሞክራሲ ካደረግን በኋላ ኢኮኖሚ እና ሰላምን ኤቭሪ ሲንግል ዴይ ለሰላም እና ለዲሞክራሲ ለሰላምና ለልማት ለሰላምና ኢኮኖሚክ መሻሻል አመራር የምንሰጥ መሆን አለበት። ኤቭሪ ሲንግል ዴይ። አንድ ቀን ሰላም ሲተፈርስ ወር የሰራው ይፈርሳል። አንድ ቀን ኢንፍሌሽን ሲመጣ የወር ደሞዝ ያዛባል። ይሄን ፕላንድ በሆነ መንገድ ለመምራት ደግሞ የጸጥታ ጉዳይ ኢምፖርታንት ነው። ከኦሮሚያ አንጻር ስንመለከት ሸኔ ፕራይመርሊ የኦሮሞና የኦሮሚያ ጠላት ቢሆንም የሁሉ ብልጽግና ጠላት ነው። እያንዳንዱ ብልጽግና በጋራ ቆሞ የሚታገለው መሆን አለበት። ውስጥ እርስ በርሳችን የምንሻኮት የምንጠራጠር ሳይሆን ሊያፈርሰን የመጣ ጠላት መሆኑን አውቀን በጋራ መዋጋት አለብን።
እኛ ስንዋጋው ህዝባችን አያጎሳቆልም። እኛ በጋራ ካልቆምንና ክፍተት ካገኘ ግን ይደረጃል። በጋራ ቆመን አንድ ሆነን ተናበን ተጋግዘን የምንዋጋው መሆን አለበት። ቲፒኤልኤፍም ሌላውም እንደዚሁ አንዳንዱን ጠላት ለአንዳንዱ ሸልሞ ለራስ ሌላ ጠላት መፈለግ አይቻልም። ምክንያቱም በእኔ በኩል የገባው ንፋስ ደመቀንም አደንን መጉዳቱ አይቀርም። በሁሉም በኩል እንዳይገባ ጥንቃቄ ያስፈልጋል። ጠላቶቻችን የምንላቸው በሀገር አንድነት፣ በዲሞክራሲ ስርዓታችን፣ በህዝቦች አንድነት፣ ወንድማማችነት ላይ ጥፋት የሚያስከትሉ ጋሬጣ የሚያመጡ የኢትዮጵያን በሰላም መጓዝ የማይፈልጉ ናቸው። ይሄ ደግሞ ለደመቀም ለአደንም ለአብይም ያው ነው፣ ዲፍረንስ የለውም። በዛ ሐሳቤ ጠላቶቻችን ላይ በጋራ መዝመትን ከግምት ማስገባት ያስፈልጋል። ይሄ ሁሉ ሲሆን ግን ብልጽግና የሚጓዝበት መንገድ የሚጓዝበት ማሳ በአረም የተሞላ ነው፣ በአረም የተከበበ ነው። ነፃ ሜዳ አስፋልት አልተሰጠንም። አንድ አርሶ አደር በአረም የተሞላ ማሳ ሲገጥመው የሚያደርገውን ናቹራል ዑደት ብንከተል ብልጽግና ያንን መንገድ ቢከተል አብዛኛውን ችግር ይቀርፋል። አንድ ጎበዝ አርሶ አደር ማሳው በአረም ተሞልቶ ቢያገኝ በተለያየ ምክንያት ምንድን ነው የሚያደርገው? መጀመሪያ በጥንቃቄ አረም ይለቅማል። ለምን ይጠነቀቃል? በአረሙ ሳቢያ እህሉን እንዳያበላሽ በጥንቃቄ። ሁለተኛ አረም ከለየ በኋላ እህል ይሰበስባል። ሶስተኛ ከሰበሰበ በኋላ ያ የሰበሰበው እህል የሚቀጥለውን ዓመት እንዲያሻግረው እንዲቆጠብ እንዳይባክን ከብቶች እንዳይበሉት ወደ ጎተራ ይሰበስባል፣ ያስገባል። ብልጽግና የወረሳቸው በጣም በርካታ አረሞች አሉ። በታሪክ፣ በፖለቲካ፣ በኢኮኖሚ ብሔሮች፣ ህዝቦች ራሳቸው የሚያዩበት መንገድ፣ ግለሰቦች የሚተያዩበት መንገድ ብዙ አረሞች አሉ። እነዚህን ቀስ እያለ እየነቀሰ እየለቀመ ማረም አለበት፣ ማስተካከል አለበት። ታሪክ ነውና ይሄን ደርግ ነው የሰራው ኃይለ ሥላሴ ናቸው ምናምን ብሎ ማለፍ አይችልም። ያ አረም ማሳውን ያበላሻል። እኛ የተረከብነው ስልጣን ብቻ አይደለም፣ አረምም ያለበት ፖለቲካል አውድ ነው። ስንረከብ በዛ ፖለቲካል አውድ ውስጥ ያለውን አረም ለማረም ዝግጁ መሆን ያስፈልጋል። ሁለተኛው ልክ አርሶ አደር እህል እንደሚሰበስበው እኛ ካረምን በኋላ የተሻለ እሴት፣ የተሻለ አሰራር፣ የተሻለ አስተራረስ፣ የተሻለ የንግድ ስርዓት እያመጣን ማዘመን አለብን። እሴት ማከል አለብን። አረም ማረም ብቻውን በቂ አይደለም። ካረምክ በኋላ የተለየው እህል ውጤታማ እንዲሆን የበለጠ እንዲያፈራ ተጨማሪ እሴት ማከል ያስፈልጋል። ሶስተኛው ልክ አርሶ አደሩ አረሙን ለይቶ እህሉን ሰብስቦ ጎተራ እንደሚያስገባው እኛም የተሻለ ስራ በኢኮኖሚ፣ በሰላም፣ በተቋም ሰርተን የጸናች ሀገር ለልጆቻችን ማሸጋገር አለብን። የጸናች የለማች የማትለምን ሀገር ለልጆቻችን ማሸጋገር አለብን። ታሪክ ሲሆን የኛው ጉድ ነው የኛው ጣጣ ነው በሰከነ መንገድ እናርመው ካላል ታሪክ ረገብ ሲል ሲረግብ እና ሲሰክን ወይም ሲታረም ቫልዩ አድ ማድረግ አለብኝ ብለን ካላሰብን ያ ደግሞ ለኛ አይደለም ልክ እንደ ሪዘርቭ ለልጆቻችን መቀጠል አለበት ብለን ካላሰብን ሰነፍ ገበሬ እንሆናለን። ሰነፍ ገበሬ ደግሞ ውጤታማ አይሆንም። እንደ ጎበዝ ገበሬ፣ ጎበዝ መሪ፣ ጎበዝ ፖለቲከኛ መሆን ካሰብን እነዚህ ነገሮች ማድረግ ያስፈልጋል። አሁን በየክልሉ እቅድ ይዘጋጃል። ይሄ ነገር ነገ የሚጀምር ነው። እዚህ አጠቃላይ አቅጣጫዎች እያነሳው ነው። ብልጽግና መጠነኛ አክሽን ፕላን ያዘጋጃል፣ ስምሪት ያካሂዳል። የሁሉም ማዕከላዊ ኮሚቴ ስራ ከነገ ጀምሮ እቅድ ተወያይቶ በድፍን ኢትዮጵያ ውይይት ማካሄድ ነው። ውይይት ማካሄድ ማለት በዞን ላንሳው
ጅማ ሄደው ስራ አስፈጻሚ ጅማ ከተማ ተዋይቶ መመለስ አይደለም አጋሮም ሊሙገነትም ሊሙሰቃም ጊዜ ወስዶ 2-3 ሳምንት ህዝብ ጋር ፊት ለፊት መነጋገር ያስፈልጋል። ምንችለውን የማንችለውን የሰራነውን ልንሰራ የምናስበውን ከኛ የሚጠበቀውን ከህዝብ የሚጠበቀውን በግልጽ ለመረጠን ህዝብ በታማኝነት ሐሳባችንን አቅርበን የሱን ስሜት ማድመጥ አለብን። ይሄ ውይይት ዛሬ ጨርሰን ነገ እቅድ ታቅዶ በሰሞኑ የሚፈጸም ይሆናል። አፈጻጸሙን በሚመለከት በተቻለ መጠን ክልል ተሻጋሪ ለማድረግ ይሞከራል። ክልል ተሻጋሪ ቲም ተፈጥሮ በየክልሉ እየሄደ ውይይት እንዲያካሄድ ይደረጋል። በየክልሉ ለመሸጎጥ እንዳታስቡ ማለት ነው። ለምሳሌ ነቀምት ላይ የሚካሄደውን ውይይት ፍቃዱ ብቻ ሳይሆን ብናልፍ ይመራዋል። ይስሙት ህዝቡን አብረው ምንድነው የሚለው? ጎንደር ላይ ያለውን ችግር ደመቀ ብቻ ሳይሆን አደን ይመራዋል። እንሰማለን አብረን ህዝቡን። መታመም አለብን። ህዝቡን ልማቱንም ማየት አለብን፣ ችግሩንም ማየት አለብን፣ ጉዳቱንም ማየት አለብን፣ ጥያቄውን ማወቅ አለብን። እዛ ሰፈር ያለ መከራ የኛ መከራ ነው። እዛ ሰፈር ያለ መልካም ጅማሮ ለኛም ጥሩ መነሻ ሊሆን ይችላል እና ሰፊ ውይይት ቢያንስ ከ15 እስከ 20 ቀን ቴሌቫይዝድ የሆነ ህዝብ የሚያየው ሰፊ ውይይት እናካሂዳለን። አዲስ አበባ ላይ በብዙ ክፍለ ከተማዎች ከፌደራል ያሉ ሰዎችም ከሌላ ቦታ ያሉ ሰዎችም ያሉበት ሰፊ ውይይት ይደረጋል። የማዕከላዊ ኮሚቴ የመጀመሪያው ስራ ከህዝብ ጋር መወያየት ነው። 2-3 ሳምንት በሚወጣው እቅድ መሰረት መወያየት ነው። ከዛ ውይይት በኋላ ፊድባክ ሰብስቦ እኛ ያልነው አለ በአቋም መግለጫችን ይሄ እናደርጋለን ብለናል፣ ተወያይተናል፣ ተጨቃጭቀናል። እኛ ያልነውና ህዝቡ ያለው አንድና ያው ነው ወይ የሚለውን እናረጋግጣለን። እሱን ካረጋገጥን በኋላ ያን ይዘን መልሰን የአባት ውይይት እንቀጥላለን። በጉባኤያችን ይሄን አይተናል፣ ሪፖርታችን እንደዚህ ይላል። ህዝብ ደግሞ ስናወያይ ህዝብ እንደዚህ ብሏል። ስለዚህ ይህ ትልቅ ፓርቲ ይህ ትልቅ ሀገር ይሻገር ከሆነ ፓርቲዎች የሚያስቡት በተለይ መንግስት የሚያስበው የመንግስት የሚመራው ፓርቲ የሚያስበውና ህዝብ የሚያስበው ሐሳብ ምን ያክል የተቀራረበ ነው? መሃላችን ድልድይ አለ ወይ? መግባባት እንችላለን ወይ? እኛ ስለ ቁርጥ እያወራን ህዝቡ ሽሮ ያረረበት ከሆነ ዋጋ የለውም። ንቅል ነን። ንቅል ደግሞ ለውጥ ያመጣል። ሳንነቀል ለህዝብ የቀረበን ሆነን ውጤት እንድናመጣ ህዝቡን በግልጽ ማድመጥ ያስፈልጋል። የእያንዳንዱ ማዕከላዊ ኮሚቴ ስራ ከነገ ጀምሮ በሚወጣው እቅድ ህዝብ ጋር መወያየት ነው። በዚህ ውይይት ውስጥ ጥቂት ፖይንቶች በእቅድ ውስጥ የሚካተቱ ቢሆኑ ጥቂት ፖይንቶች እዚህ ያነሳሉ። አንደኛ የህዝብ ዘላቂ ሰላምና አንድነት በሚመለከት የመወያያ አጀንዳ ይሆናል። ይህ መወያያ አጀንዳ ከሰሜን ጫፍ እስከ ደቡብ ጫፍ አንድ ሊሆን አይችልም። በየከተማው በየክልሉ ባህሪው ይለያያል። ለምሳሌ ደቡብን ብንወስድ ኤግዛምፕል ነው። በጣም ብዙ ችግሮች አሉ፣ ግን አንደኛው ችግር የክልልነት ጥያቄ ነው። ህዝቡን መጫን አያስፈልግም፣ በግልጽ ማወያየት ነው። ብልጽግና ኢምፖዝ የሚያደርግ ፓርቲ አይደለም። የሚያዋጣ የሚጠቅመው ይሄ ነው ብሎ ህዝብ ጋር መወያየት፣ ህዝብ የሚፈልገውን ነገር ማወቅ፣ በህግ ማስፈጸም። ክልል አትሆንም ክልል ትሆናለህ ምናምን ጭቅጭቅ አያስፈልግም። እኛ ክልል መሆን የማያስፈልግበትን ምክንያት እንደ ፓርቲ የምናምነውን እናስጨብጣለን። ህዝብ የሚያነሳውን ኮንሰርን እንሰማለን። ከተወያየን በኋላ የህዝብን ፍላጎት ማዕከል አድርገን በህግ እናስፈጽማለን። ወልቃይትም እንደዚሁ እናወያያለን፣ የእኛን ሀሳብ እነግራለን፣ የህዝብ ፍላጎት በህዝብ ውሳኔና በህግ እንፈጽማለን። እኔ ያውቅልሃለሁ ብቻ ሳይሆን ህዝቡም ሊያቅ እንዲችል አስበን። በደቡብ የክልልነት ጥያቄ አንድ ኤግዛምፕል ሊሆን ይችላል። ኦሮሚያ ደግሞ ሲመጣ የሸኔ ጉዳይ፣ የሰላም ጉዳይ፣ ሰዎች በነፃ ተዘዋውረው ሰርተው ነግደው ወጥተው መግባት ጉዳይ አንድ የመወያያ አጀንዳ ሊሆን ይችላል። ምን ነው ችግሩ? ለምንድን ነው ሽፍቶች በየቦታው ሰው የሚገሉት፣ የሚዘርፉት፣ የሚያፈናቅሉት? ምንድን ነው ችግሩ? እኛ ጋር ነው ጥፋት ያለው? ምን ብናደርግ ይቀየራል? እናወያያለን።
ይሄ አንድ ሀሳብ ነው። በጣም በርካታ ጉዳዮች ሊኖሩ ይችላሉ። አማራ ክልልም በራሱ አውድ ችግሮቹን ነቅሶ ሶማሌም፣ ጋምቤላም፣ አፋርም እንዲሁ ማለት ነው። ለምሳሌ ሶማሌና አፋር ክልል ለምንድነው ሁለት አርብቶ አደር ህዝቦች በረሃ ውስጥ የሚሰቃዩ ውሃ እንኳን የሌላቸው ህዝቦች የሚባሉት ለምንድነው ብሎ ያወያያል። አፋርም ሶማሌም ለምን ይጋጫሉ? መሪው ፓርቲው ምን ሚና አለው እዚህ ግጭት ውስጥ ብሎ ያወያያል። ህዝቡን ያደምጣል። በህግ መሰረት መፍትሄ ይሰጥ ይሄዳል። ይሄ ምን ያመጣል? ሰላምና አንድነት። ካደመጥ ነው ችግሩን በህግ ከፈታን ሰላም ይመጣል፣ አንድነት ይረጋገጣል። አንዱ አጀንዳ ይሄ ነው። ሁለተኛው የዋጋ ግሽበት። የዋጋ ግሽበት በዓለም ላይ ፈተና ነው። የማይፈተን ሀገር የለም። ኢትዮጵያ ብቻ አይደለችም። የኢትዮጵያ የራሱ መልክ የራሱ ቅርጽ አለው። ከህዝባችን ጋር እንወያይ። ምንድነው ችግሩ? ለምሳሌ የበጋ ስንዴን በማስፋት በማምረት የዳቦን ጉዳይ መቀነስ በኢትዮጵያ አቅም ይቻላል አይቻልም? ይሄን ለመፍታት ኩታ ገጠም ላይ፣ ፓምፕ ላይ፣ ኢሪጌሽን ላይ ምን እንስራ? ህዝቡ ምን ያድርግ? መንግስት ምን ያድርግ? የተሳካ አለ፣ ገና ሊሳካ የሚገባ በጣም በርካታ ቦታ አለ። እንዴት እንስራ? ህዝቡ ጋር እንወያያለን። የከተማ እርሻ በሁሉ ከተማ ቆስጣ፣ ሰላጣ፣ ካሮት፣ ቃሪያ፣ ቲማቲም ካለ፣ ቤዚክ ነገሮች ካሉ፣ ዳቦ ካለ፣ ሙዝ ካለ፣ ረሃብ የሚባል የለም ማለት እኮ። ወተት ካለ፣ ይሄን ማድረግ በኢትዮጵያ አቅም ይቻላል አይቻልም? ህዝቡ ምን ያድርግ? መንግስት ምን ያድርግ? ባንኮች ምን ያድርጉ? ውይይት ያስፈልጋል። እንዴት እንፍታው? የንግድ ስርዓቱ አርሲ ያለው ስንዴ ጎንደር ከሌለ እንዴት እናገናኘው? ወለጋ ያለው ማንጎ ሐዋሳ ከሌለ እንዴት እናገናኘው? ዲላ ያለው ቡና አዳማ ከሌለ እንዴት እናገናኘው? የንግድ ትስስሩ፣ ሎጂስቲክሱን፣ የንግድ ስርዓቱን፣ ህግጋቱን እንፈትሽ፣ እንጠይቅ። እዚህ ውስጥ ስግብግብ ነጋዴዎች የሚጫወቱት ሚና ካለ እንዴት እንግራው? እንዴት እናስተካክለው? ምርቱ እያለ አቅርቦት ላይ ችግር እንዲፈጠር የሚያደርጉ ነጋዴዎች ካሉ እንዴት እንፍታው? ጥራት የሌለው ምርት የሚያመርቱ ነጋዴዎች ካሉ እንዴት በስታንዳርዱ መሰረት አጥርተው እንዲያመርቱ በህዝብ ጤና ላይ ችግር እንዳያመጡ እናደርጋለን ብለን እንወያያለን። ማዳበሪያስ የማዕድን ሚኒስቴር በፍጥነት ጆይንት ቬንቸር ፈልጎ ማምረት መቻል አለበት። ማዳበሪያን ከህዝብ ጋር እንወያይ። ህዝብ ይፈልገዋል፣ መንግስት ይፈታዋል። ነዳጅስ ወይም ቆፍረ ማውጣት አለብን ነዳጅ፣ ወይም ቆጥበ መጠቀም አለብን። አሁን ነዳጅ ሰሞኑን ዋጋ ታውቃላችሁ፣ ሰማይ ወጥቷል። ኢትዮጵያ ውስጥ ሰማይ ወጥቷል ነዳጅና ልቆጥብ የሚል ነገር ነው ያለው? የለም። በኋላ እናያለን። እኛ ካልቆጠብን እና ካላስተማርን ማህበረሰቡን መንግስት ነዳጅ በፍጆታ ልክ ሊያቀርብ አይችልም። ቁጠባን እና በእግር መሄድም እንደሚቻል በተወሰነ ደረጃ እስኪያልፍ ድረስ ይሄን እናደርገዋለን፣ እንወያያለን። ግን ማቅረብ ደግሞ አለብን ነዳጅ። ይሄን እንደተጠበቀ ሆኖ ማክሮ በሚመለከት በቅርቡ ሲሪየስ ግምገማ እናደርጋለን፣ ማስተካከያም እናደርጋለን። ማክሮ መታየት አለበት። ለምንድን ነው ኢንፍሌሽን ያልፈታው ተብሎ መታየት አለበት። ምን ችግሩ የሚለውም ይገመገማል። ይሄ መንግስት የሚያደርገው ነው። ከህዝብ ጋር ካልተወያየን ግን ማክሮን ስለፈታን ነዳጅ ስላቀረብን ማዳበሪያ ፋብሪካ ስላቋቋምን አይፈታም። የሽንኩርትና የስኳር ፍጆታችንም ከህዝብ ጋር መነጋገር ይጠይቃል። ይሄን እንደ አጀንዳ ከግሽበት ጋር ተያይዞ በጥልቀት ማለት ነው የነጋዴውን ፓርት፣ የመንግስትን ፓርት፣ የህዝቡን ፓርት፣ የባህልና የአመጋገብ ስርዓት ፓርት መነጋገር ያስፈልጋል። ሶስተኛው ኢሹ ሌብነት ነው። ሌብነት የብልጽግና ብቻ ችግር አይደለም። የሃይማኖት ተቋም ውስጥ ሌብነት ደርቷል። ኦዲት አይደረጉም፣ ግብር አይከፍሉም። ሰፊ ሌብነት አለ ሃይማኖት ተቋም ውስጥ። ምዕመኑ የሰጠውን ገንዘብ የሚቆጣጠርበት መንገድ የለው። በጣም በቀላሉ ሀብታም የሚኮንበት መንገድ ሆኗል ሃይማኖት ተቋም። በቀላሉ ጠያቂ ስለሌለው ስልጣንም የሃይማኖት ተቋም መሪ መሆንም ያው ነው፣ ለመዝረፍ ይመቻል። ይሄን ከህዝባችን ጋር መነጋገር አለብን። ሌብነት አደገኛ የሚሆነው ሰምዌር ስተጠፋው ሁሉ ጋር ሲጠፋ ነው።
ትምህርት ቤት ሌብነት ካለ፣ ሆስፒታል ሌብነት ካለ፣ አሁን ሆስፒታል ውስጥ ኦዲት የመጣልኝ ሐኪም አንቀጥርም ቦታ የለም ብለን መድኃኒት የለም። ሆስፒታል ውስጥ ግን ሐኪም ስራ ሳይገባ ከወር ስራ እንዳለ ተቆጥሮ አበል ይከፈለዋል። ቼክ አድርጎ በየክልላችሁ ሰው አንቀጥርም ይላሉ። ገንዘቡን ግን እዛ በየቦታው ስላለ ሌብነትን በደንብ አድርጎ ከግል ተነስቶ እንደ ሀገር ምን አይነት ካልቸር እየመጣ እንዳለ መነጋገር ያስፈልጋል። የመጨረሻው ምክር በራሳችሁ እንዲሆን የማትፈልጉትን ነገር በሌላ ሰው ላይ እንዲሆን አታድርጉ። እናንተ ምደባ እንደምትፈልጉት ሰው ምደባ ይፈልጋል። እናንተ ልጆቻችሁን ማስተማር እንደምትፈልጉት ሰው ማስተማር ይፈልጋል። እናንተ ላይ ቢሆን የማትፈልጉትን ሰው ላይ አታድርጉ። ይህም በባለፈው ማዕከላዊ ኮሚቴ አንድ ምሳሌ ነግሬያቸው ነበር። አዲሱ ስላልሰማ ለእናንተም እንገራችሁ። አንድ ወጣት መንገድ እየተጓዘ ትንሽ ጎልመስ ሸምገል ያለ ሰው ያያል እና አስቁሟቸው ሰላም ብለው ያቁኛል ያስታውሱኛል ወይ ይላቸዋል። እኚህ ሽማግሌ አላስታውስህም አላቅህም ይሉታል። እንዴ እርሶ እኮ የኔ መምህር ኖት፣ የተማርኩት እንዲህ ያለ ትምህርት ቤት ነው፣ ያስተማሩኝ እንደዚህ አይነት ትምህርት ነው፣ አያስታውስኝም ወይ አላቸው። አላስታውስህም። አሁን አንተ ምን ትሰራለህ አሉት። እኔም መምህር ሆኛለሁ አላቸው። እንዴት መምህር ሆንክ? በእርሶ ምክንያት እርሶን አይቼ እርሶን ለመሆን መምህር ሆንኩ፣ እርሶ ግን አያስታውሱኝም። እስቲ አስታውሰኝ፣ እንዴት ነበረ የት ነበረ ማስታውስ ማቀህ ብሎ ጠየቁት። በአንድ ወቅት እኛ ክላስ ውስጥ እኔ አቅራቢያ የሚቀመጥ ልጅ አዲስ ሰዓት ገዝቶ ይመጣል። ያው እሱም ልጅ ስለሆነ አዲስ መሆን ለማሳየት እና ሊያስቀናን እየሞከረ እኔ በጣም ቀናሁ። በሰዓቱ ልገዛ የምችልበትም እድል አልነበረኝም እና ሰዓቱን ሰረኩበት። ሰዓቱን ስሰርቅ ልጁ አላግባብ ጮኸ፣ አለቀሰ፣ ክላስ ረበሸ። እርሶም ይህንን ሰዓት የወሰደ ሰው ይመልስለት ብሎ ጠየቁ። ሁላችንም ዝም አልን። የሚመልስ ጠፋ። ሁሉም አላየሁም አለ። በዚያው ወስነው በሩ እንዲዘጋ አደረጉ። የክላሱ በር ከተዘጋ በኋላ ሁላችንም እንደምንፈተሽ